ማን ይፍረድ መልስ ስጠን ካሪያም ክንድህን ላክልን እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ሙስሊም ክርስቲያኑ ለማጣላት በልጽግና ሰራዊቱን ሶሻል ሚዲያ ላይ አሰማርቷል። ይሄ የአርሲውን ጉዳይ በተመለከተ አሁን ሰበር መረጃ ተሰምቷል። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? የእናቴ የመሐላ ጥጓ ማረሚ ነው የመናገሻው ማርያም የመጨረሻ። ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን አካላዊና አስተምሯዊ ጥቃት በተመለከተ አንዲት ጥናት እያጠናው ነበረ። በየጊዜው እየወጣ እንደራጅ ባልን ቁጥር ጠላቶቻችንም ገና አልተደራጁም ብለው ነው ይሄን ያህል ድፍረት ይሄን ያህል። ዛሬ ጋር የአርሲ ኮሚኒኬሽን ቢሮ ያሰኮ ወረዳ ነዋሪዎችን አነጋግሬ ያለው አወያይቻለሁ ሲል ነው ኮሚኒኬሽን ቢሮ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ትናንትና ምሽት ላይ አንድ ቪዲዮ ሰርቼላችሁ ነበር። ከመሸ የሰራሁትኝ ብዙዎቻችሁ አላየሁትም። ቤተክርስቲያን ባወጣችው ላይ የኦርቶዶክሳውያን ሞት ላይ የተሳለቀ መግለጫ ነበረ። በጣም ከአንድ ደቂቃ ያነሰ ቪዲዮ አምጥቻለሁኝ። በእሱ ነገር ላይ እንወያያለን። ከዛ በተጨማሪ አንድ የዶክተር አብይ እናት የተናገረችው ንግግር ትንሽ ሀሳቤን ስቦታልና ከራሱ አንደበት የተናገረችው ነው። ሌሎች ነገር ላይ ግን ስትራቴጂካዊ የሆነ ነገር ላይ መነጋገር ያለብን ስለመሰለኝ ምን እናድርግ የሚለው ነገር ላይ ስትራቴጂካዊ ረዘም ያሉ ሀሳቦች ተነስተዋል። በደንብ ሰፋ ያለ ጥናት የተደረገባቸው ናቸው። ለማንኛውም ይህንን ቪዲዮ ለብዙዎች እንደምታደርሱልኝ ተስፋ አደርጋለሁ። ስለዚህ ከዚህ እንጀምር። እንደምታውቁት የብልጽግና መንግስት የአርሰናል ደጋፊዎችን ሰብስቤ የአርሰናል ደጋፊዎች ግን እውነት ነው ወይ ሲባል እንዳልሆነ የምንረዳው ነገር ነው። ለማንኛውም እዚህ ላይ የምንሰማቸው አንዳንድ የቃላት አጠያቀሞችን ይቅርታ ጠይቃለሁ ከወዲሁ። እነኚህ ሰዎች ኦርቶዶክሳውያንን ለመቃወም በሴፍቲኔት ያሉና የመንግስት ሰራተኞችን የቀበሌ አውደላዮችን ሰብስቦ እንዳመጣ የምትረዱት ለዚህ ነው። የአርሰናል ደጋፊ መቼም ቢሆን ማንቸስተር እንደማይደግፍ እናውቀዋለን። የተሰበሰቡ ሰዎች ማንም ይደግፉ ምንም ይደግፉ የማይታወቁ ነገር ግን መንግስት ይሄ ኦርቶዶክሳውያን ላይ ያስነሱትን አመፅ ለመቃወም ስለፈለገ ማንኛውንም አይነት ሰዎች አምጥቶ አስቀምጦ ነበር። ለምን ሲባል ኦርቶዶክሳውያን ይህን ጭፈራ አንጨፍርም ሀዘን ላይ ነን፣ ስለዚህ እንረፍ ባሉበት ሰዓት ላይ መንግስት ማረፍ ይባል የለም የኦርቶዶክሳውያን ድምፅ አንሰማም ብሎ እንዲህ አይነት ሰዎችን ነበር የሰበሰቡ። ለማንኛውም ግን ምንድነው ዓላማው የሚለውን ነገር አቡነ ኤርሚያስ ይጠይቃሉ። እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው። እባክህ መዶሻህን አንሳ፣ ተዋትስ በራት ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነው ህዝቡም ሲኖዶሱም የሚወሰነው አብረን የምናየው ምናልባት መግደል ስራችንም ተልኳችንም አይደለም። መገደል ግን ተልኳችን ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን። የምቃወምበትን ሀሳብ አንድ ሀሳብ ላንሳ። ኦርቶዶክሳውያን ሞት ማንም ሰው አላዘዘባቸው። ሞት ለመናገር ኦርቶዶክሳውያን እንዲገደሉ አይደለም የምንፈልገው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በተለይ ኢትዮጵያ ውስጥ ያለን ሰዎች ኦርቶዶክሳውያን ብዙ ናቸው። ብዝሃነት ኖራቸው ግን ተመልሰው በማይኖሪቲዎች የሚገደሉ ከሆነ የአመራር ችግር ተው የማለት ችግር እንጂ ሌላ አይደለም። የሚታይ መንግስት እውነት ነው መዶሻ ይዞ እያፈረሳት ነው ቤተክርስቲያን። በተቻለው መጠን ምዕመኑን ለማጥፋት እየሰራ ነው። ትንሽ በሆኑበት ቦታ ላይ መግደል፣ ብዙ በሆኑበት ቦታ ላይ ደግሞ መንግስታዊ ሰራዊትን አሰማርቶ አማራ ላይም ትግራይ ላይም እንዳደረገው ኦርቶዶክሳውያን ጨፍጭፎ መጨረስ ነው የተያያዘው። የምናውቀው ነገር ነው። በተቻለው መጠን ባለው አቅም ሁሉ በመንግስታዊም በሽፍቶችም ጭምር እያስገደለ ነው ያለው። አንዳንድ ቦታ ላይ ምህላ ታውጇል። እንደምታስታውሱ ቅዱስ ሲኖዶስ ምህላ አውጆ ነበር። ጥቂቶቹ ናቸው ተግባር ላይ ያወሉት ብዬ አስባለሁ እንጂ ኢትዮጵያ ውስጥ ምህላ ታውጆ ይሄ ሁሉ ሰው ወደ እግዚአብሔር ቢጮህ ምን ሊመጣ እንደሚችል የምናውቀው ነገር ነው። ግን ብዙ እየተገበረ አይመስለኝም። ማን ይፍረድ መልስ ስጠን
ከአርያም ክንድህን ላክልን። እስቲ አንዴ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን። መልስ እንደምሰጥ እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ፣ ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት። በነገራችን ላይ አንድ ንጹህ ሕሊና ያለው ሰው አንድ ከእግዚአብሔር ጋር ቀርቦ እግዚአብሔር ሆኖ የሚነጋገር ሰው ወይ ደግሞ አንድ 5 ጻድቅ ቢኖረን ሰው እግዚአብሔር ሊምረን እንደሚችል አምናለሁ። ግን አሁን ባለው ሁኔታ ላይ ግን ለምሳችሁ እንደዛ ምላችሁ እንዴት እየተቀለደብን እንደሆነ 2 መረጃዎችን ላሰማችሁ፣ ተከታተሉ። ከሰሞኑ በምስራቅ አርሲ ወረዳዎች ላይ ኦርቶዶክሳውያን ላይ ያነጣጠረ ጥቃት ብዙ ኦርቶዶክሳውያንን ልብ የሰበረ ነው። በዛሬ ቀን የአርሲ ኮሚኒኬሽን ቢሮ የአሰኮ ወረዳ ነዋሪዎችን አነጋግሬያለሁ፣ አወያይቻለሁ ሲል ነው ኮሚኒኬሽን ቢሮ የነዋሪዎችን ሀሳብ የተቀበለው። ኦርቶዶክሳውያን ሀሳብ ትሰጡበታላችሁ። በማህበራዊ ሚዲያ ላይ የተሰራጨው ፕሮፓጋንዳ ከክስተቱ ጋር የሚቃረን ነው የአሰኮ ወረዳ ነዋሪዎች ገለጹ ብሏል። በኮሚኒኬሽን ቢሮ በኩል ለዓመታት በጎሳ በሃይማኖት ሳንከፋፈል አብረን ስንኖር ቆይተናል ብለዋል የነዋሪዎቹ። ጥቃቱ የተፈጸመው በአርሲ ክልል አሰኮ ወረዳ ውስጥ በሚገኙ ጣለታ ካፊ ብዩ መንደሮች ናቸው። በተለይ ነዋሪዎቹ እንደተገለጹት ከሆነ ለኮሚኒኬሽን ቢሮ በኩል የህዝብን ደህንነት ለማወቅ ሴራ ጭምር ነው ብለዋል። ኦርቶዶክሳውያን ሀሳብ ስጡበት። ቴሌሚዲያን ግን ኮፒ ሊንክ፣ ሼር፣ ሪፖርት እያደረጋችሁ ለመላው የአርሲ ኦርቶዶክሳውያን ግን መጽናናትን እመኛለሁ። በሚገርም ሁኔታ ተናበው የሚሰሩ አካላት ናቸው። እንደዚህ ተናበው የኦርቶዶክሳውያንን ሞት ለመሸፋፈን ለምን ቢባል ዓላማቸው ያንን ቦታ ኦርቶዶክሳውያን ከዛ መንደር ላይ አውጥተው የአሸባሪዎች ማሰልጠኛ ማድረግ ይፈልጋሉ። አርሲ ላይ በነገራችን ላይ ፌስቡክ ላይ የሚለቋቸውን ቪዲዮዎች ብታያቸው ይገርማቸዋል። መሳሪያ ይዘው ዘፈናቸውን እየከፈቱ ደም እየተራጩ እንደፈለጉ የሚሆኑ አካላት ናቸው። ግን መንግስት የት እንዳሉ የማያውቅ ሆን ተብሎ ኦርቶዶክሳውያን ከዛ መንደር ካጸዱ በኋላ የአልሻባብ ማሰልጠኛ እንደሚያደርጉት ግን ምንም ጥርጥር የለውም። ምክንያቱም ከዚህ በፊት መለስ ዜናዊ ሲናገር እንደነበረ። ታዲያ ይህን ደግሞ ጨምርላል። የአርሲውን ጉዳይ በተመለከተ አሁን ሰበር መረጃ ተሰምቷል። በጥቃቱ 2 የክርስትና እምነት ተከታዮችና እንደዚሁም 1 የእስልምና እምነት ተከታይ በአጠቃላይ 3 ሲቪሎች ተገድለዋል ሲል ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በታጣቂዎች በተፈጸመው ጥቃት ያለውን ሪፖርት ይፋ አድርጓል። በዚህም በተፈጠረው ግጭት የ3 ሲቪሎች ሕይወት ማለፉን ከ2650 በላይ ነዋሪዎች መፈናቀላቸውን ሪፖርቱ አመልክቷል። ኮሚሽኑ ዛሬ ይፋ ባደረገው መግለጫው ላይ እንዳመለከተው ከሆነ ጥቃቱ ኦነግ ሸኔ ተብሎ በሚጠራ ታጣቂ ኃይል እንደተፈጸመም አመልክቷል። በሪፖርት ላይ እንደተመለከተው ከሆነ የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና መኖሪያ ቤቶች ውድመት እንደዚሁም በአንድ መስጊድ በጤና ጣቢያና በንግድ መደብሮች ላይ ዝርፊያ መፈጸሙን ኮሚሽኑ አመልክቷል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አደሎ እንደገለጹት ከሆነ መንግስት ተመሳሳይ ጥቃት እንዳይፈጸም በቂ ጥበቃ ሊያደርግ ይገባል ብሏል።
ዜጎችም ግጭትን ከሚያባብሱ ነገሮች ራሳቸውን ሊያርቁ እንደሚገባ መልእክት አስተላልፈዋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን በመጫን ቤተሰቡን አመሰግናለሁ። አስቡት፣ መንግስት ኃላፊነት እየተሰጠ ነው ለመንግስት ምዕመኑ ላይ ጥበቃ ከለላ እንዲያደርግ ኃላፊነቱን ሊወጣ ይገባል። ገዳያችን ማን ሆነና? ገዳያችን እኮ መንግስት ባይሆን ኖሮ እኮ መንግስት ፈጥኖ እዛ እንደሄደ እኮ የኃላፊዎችን መያዝ ባልጀመረ። ምክንያቱም የኃላፊዎቹ እጅ እንደሆነ እናውቃለን። መሳሪያ ልሽጥላችሁ፣ ቀለሃ ልሽጥላችሁ እያለ ብር እየተቀበለ ዝም ያለ መንግስት ነው ያለን። ምዕመኑ ራሱን ጠብቆ ሰልፍ ዲፌንስ በማንኛውም በኩል ላይ የተፈቀደ ነገር ነው። ራሱን እንዳይጠብቅ ከዚህ በፊት መሳሪያ ቀምቶ ነበረ። ትንሽ መሳሪያ ያላቸው ሰዎች ደግሞ ቀለሃ ልሽጥላችሁ አለ። በመንግስት ኦፊሻል በኩል ቀለሃ ልሽጥላችሁ ተብሎ እሺ ብለው ብር በአንድ ቀለሃ 118 ብር ከፍለው ቀለሃውም ዝም ብሩም ጭጭ ካደረጉ በኋላ ተመልሰው ድጋሚ እነዛን ሰዎች አስጠቋቸው። መሳሪያ ላኩልን እባካችሁ ቀለሃ ጨርሰናል ሲባል 5 ቀለሃ ብቻ ላኩላቸው። 5 ቀለሃ እና ይሄ አካል ነው እንግዲህ አሁን መንግስት ህዝቡን ሊጠብቅ ይገባል እያለ አሰማ የሚያወጣው። መሰረት ሚዲያ ትናንትና ምሽት ተናገር ያለው መሰረት ሚዲያ 53 ሰዎች ሞተዋል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ኤልሳ በስም ዝርዝር ጠቅሰው 13 ሰዎች እንደሞቱ ተናግረዋል። በስም ዝርዝር ጠቅሰው እገሌ 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 ብለው የመንግስት ሰላምና ጸጥታ ቢሮ 8 ሰዎች አድርጎ ተናግሯል። የሞቱበት አካባቢ ጭብር በአንድ በኩል 5 በአንድ በኩል 2 በሌላ በኩል ደግሞ 2 ብሎ ሲጠቅስ ነበር። አይተናል ብዬ አስባለሁ። ትናንትና ምሽት ላይም ስላየነው ስለነበር ተመልሶ መጣና ግን ኢሰመኮ የተባለው የሰብአዊ መብቶች ተሟጋች የተባለው ነገሮችን ያስተካክላል እንደው ጥሩ ሐሳብ ይሰጣል ተብሎ ቢጠበቅበት ሰዓት ላይ መጥቶ የሞተው እኮ 2 ኦርቶዶክስና 1 ሙስሊም ነው አለ። ከዛ ላይ ሰው ግርግር እንዳይፈጥርበት መስጊድም እኮ ግንቡ ተነክቷል። ቤተክርስቲያን ተቃጥሏልን ከመስጊድ ግንብ ተነክቷል ጋ ነው እየተዘገበ ያለው። ጥንቃቄ መልእክት ነው። ብልጽግናን አጋልጣለሁ 3 ጊዜ ኮፒ ሊንክ እያረጋችሁ ሙስሊም ክርስቲያኑ ለማጣላት ብልጽግና ሰራዊቱን ሶሻል ሚዲያ ላይ አሰማርቷል። ይሄ ሆዳደር ፋርሴ ቡላ የተባለ የሚጠራው ቡድኑ ይሄን እያለ ነው። ተመልከቷቸው። ሙስሊም ሀገሩ መካ የወፍ ሀገሩ ዋርካ ብላ ይሄ የአእምሮ በሽተኛ የሆነ የትልቅ ትንሽ የብልጽግና ሆዳደር ታየ ቦጋለ ነው ህዝቡን ለማባላት እንደዚህ እያለ የሚገኘው። ኢትዮጵያ ውስጥ የሙስሊም ክርስቲያኑ በአንድነት በፍቅር የኖረ ነው። ይሄንን አገላለጽ ተመልከቱ፣ በደንብ ያስረዳዋል። ኦርቶዶክስ ሃይማኖት ለኔም እናቴ ነች። በልፍኟ በደብሯ በአውደ ምህረት ደጇ ሳይለየኝ ፍቅሯ ነው ሙስሊም ልጇ። እምነቴን ሳጠይቅ አሳድጋኛለች፣ አስተምራኛለች። መስገጃ ሙስባሃ ሰዓት ሸልማኛለች። ኦርቶዶክስ ሃይማኖት ለኔም እናቴ ነች። በአርሲ የተፈጸመውን ጥቃት ሙስሊም ክርስቲያኑን ለማባላት ሊጠቀሙበት አስበው ነበረ። ነገር ግን ኦርቶዶክሱ ቆራጥ ሆኖ በመነሳት ድምጹን አሰምቶ ኢሰባዊ ድርጊቱን አውግዟል። ሙስሊሙም እንደዚህ ወጥቶ ግፍና በደልን ተቃውሟል። ቀሲስ መነኮሳት ሲታረድ በተራ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ። ብልጽግና ሞተን ልናልቅለት አልቻልንም፣ ሊረኩም አልቻሉም። ቀጣይ ደግሞ የሃይማኖት ብጥብጥና ጦርነት እንዲመጣ ነው የሚፈልጉት። ነገር ግን ፍቅራችንን በማጠንከር ግፍና በደልን በአንድነት በመቃወም ይህንን ሴራ ማክሸፍ ይገባናል። ልብ በሉ ለማለት እወዳለሁ። አመሰግናለሁ። በነገራችን ላይ አሁን ትናንትና በወጣው ኢሰመኮ በወጣው መረጃ በጣም ደስተኞች የሆኑት ወሃቢያ ናቸው። በነገራችን ላይ ታዲያ ይህንን የኢሰመኮ መረጃ ይዘው መሰረት ሚዲያ ላይ ዘመቻ ጀምረዋል። ጽሁፍም ሰጥቷቸው ይሄን ነገር እየወሰዳችሁ ኮፒ ፔስት እያደረጋችሁ ፌስቡክ ላይ ጻፉ፣ ኮሜንት ስር እየገባችሁ ይሄን ነገር ጻፉ ተብሏል። ምክንያቱም መንግስት የደገፈው የወሃቢያ ነው። ወሃቢያ ደግሞ ይፈልገዋል ቁጥሩ ኦርቶዶክሳውያን 100 ጨፍጭፈው 1 ተብሎ እንኳን ባይዘገብለት ደስ ይለዋል፣ እንኳን 100 ተብሎ ሊዘገብለት እና አንዳንዴ ያስገርማል። የሆነ ሆኖ ግን ወደ ቲክቶከሮች ልም ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ። አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ
ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክሳዊ የለም። ማንንም ቤተክርስቲያን ያንተ ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛው ነው? አክሱም ላይ የሞተ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። እኛ ግን አርሲ ላይ በዚህ 8 ዓመት ከ3000 እና 4000 ምዕመናን በላይ የተጨፈጨፉትን በቪዲዮ ከነ ማስረጃው እናቀርብልሃለን። ምን አይነት ይሆንክ እጢ ይሆንክ ሰው ነህ አንተ? ምን አይነት ይሄን እንደዚህ አይነት ሰው አለ እንዴ? ደግሞ ድምጽ ስለሆንኩ ቪዲዮ ምናምን ይላል። ሲያስጠላ ወይ ምን አይነት ይሆን? አሸን እናመሰግናለን። አሁን ወደ መፍትሄ ሀሳቦች ልንገባ ነው። መፍትሄ የተባሉ ሀሳቦችን እናነሳቸዋለን። ይህ ሰው እንግዲህ አዶናይ ስለ አክሱም ስለጮኸ እንደምታውቁት ፎሎ እናነሳለን ቻሌንጅ ከ6 ሚሊዮን ወደ 5.9 ሚሊዮን አስገብተዋል። አስቀድሞም ወደውት አልነበረም ፎሎ ያደረጉት። ስለ ባቡር ኸይር ምናምን ነገር ስለሰራው ነበረ ሰው ፎሎ ያደረገው እንጂ ወደውት አይደለም። አሁን ግን ስለ አርሲ ስለተናገረ እንዴት ስለ አርሲ ይሰራል ብለው ወሃቢያው ተነስቶ ፎሎ ማንሳት ጀምሯል። 100,000 ቀንሷል። ምንም የመጣ ለውጥ የለም። 5.9 ሚሊዮን ስላለው ያን ያህል የሚለውጠው ነገር የለም። ታዲያ ያኛው አዶናይ እንደዛ ስለ አክሱም ሰርቶ ሰው ሁሉ እየጮኸበት እንደሆነ ሲያይ እሱ ተከታዮችን ወደ ራሱ ለማብዛት እኔ እኮ ስለ አክሱም ስለጮህኩኝ ነው እኮ አካውንቴ እንደዚህ የሆነብኝ ያለው የሚል የህፃናት ጨዋታ። በእርግጥ ተከታዮችም ከህፃናት ያራነሱ ስለሆኑ ምንም አናደርግም። እስቲ መፍትሄ ወደ ተባለው ሀሳቦች እናንሳና እንስማማበታለን ወይስ አንስማማበት የሚለውን ነገር እናወራበታለን። አንድ ነገር ግራ ስለገባኝ ነው ይሄን ቪዲዮ ለመስራት የመጣሁት እና ሰሞኑን በደረሰብን መከራ ብዙ ሰው እንደራጅ መደራጀት አለብን፣ በቲክቶክ እንደራጅ፣ በዋትስአፕ፣ በቫይበር፣ በቴሌግራም እንደራጅ። ለምንድን ነው እንደራጀው? ለምን? የኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ያላት የተባረከ ነፍሱን ለሀገሩ ለሃይማኖቱ የሚሰጥ ደግ ምኑንም የማይሰስት ደግ ምዕመናን ያሉባት ቤተክርስቲያን ናት። ፍጹም መሰረቷ የተደራጀ አዲስ መሰረት አዲስ ድርጅት መደራጀት የማያስፈልገው። አሁን እኛን የቸገረን አንድ ነገር በየጊዜው እየወጣ እንደራጅ ባልን ቁጥር ጠላቶቻችንም ገና አልተደራጁም ብለው ነው ይሄን ያህል ድፍረት ይሄን ያህል ንቀት ያገኙ። ስለዚህ እኛ የሚያስፈልገን ምን እንደሆነ ታውቃላችሁ? አንድ አባት፣ አንድ መሪ፣ አንድ ደገኛ ሰው ኑ እንውጣ፣ ሲበቃ ይበቃል፣ ከዚህ በላይ መሞት የለብንም፣ ግፍ ይበቃናል ብሎ የሚመራ ሰው። ያኔ ታስታውሳላችሁ ጳጳሳቱ ወሊሶ ጫካ ውስጥ ገብተው እንደዛ ሲያደርጉ፣ በኦሮሞ ህዝብ ነግደው እንደዛ ሲያደርጉ አቡነ አብርሃምና አቡነ ጴጥሮስ ወጥተው ኑ እንውጣ ሲሉ ህዝቡ እንዴት እንደወጣ በታዘዘው መሰረት እንዴት ጥቁር እንደለበሰ መንግስት ሽንቱ እስኪመጣ ምድሪቱ ተንቀጥቅጣ በቃ ኦርቶዶክሳውያን ተነሱ ላይ መለሱ አለቀልን ብለው የጠላት ምድር ተሸብሮ ሳለ ጳጳሳቱ ቤተክህነት መንግስት ሲመላለሱ መንግስት ጳጳሳቱ ጋር ሲመላለስ አይታችኋል። እኛ የቸገረን ያ ነው እንጂ መሪ ነው እንጂ የቸገረን የምን አዲስ መደራጀት። አሁንም በእነዚህ በገዳዮቻችን ፊት በሞገስ መገለጥ ካስፈለገ ለምን ከየክልሉ አይሆንም? ከየቦታው ተሰባስበን ሄደን በጠላቶቻችን ፊት መቆም እንፈልጋለን። ግን የሚያስፈልገው አንድ ደገኛ አባት ነውና እንነጋገረው። ይሄ ግን በቲክቶክ በቴሌግራም እንደረዳዳ እንዲናደርግ የሚለው ጨዋታ ይቅርና አንድ አባት አንድ ደገኛ ሰው እንፈልግ።
ሰልፉ የእግዚአብሔር ነው፣ ኃይል የእግዚአብሔር ነው ብሎ የሚመራን አንድ ሰው እንፈልግ። ቤተክርስቲያን አዲስ መደራጀት አያስፈልጋትም፣ የተደራጀች ነው። እንግዲህ ዲያቆን ሕዝቅያስ እያለ ያለው ምንድነው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ቤተሰብ ድረስ የሚገባ መዋቅር አላት። የተደራጀ ሰንሰለት ያለው የተጠበቀ አላት። የህዝቡ የሚጠብቀው አንድ አባት ወጥቶ ቁሙ ተሰለፉ የሚል እንጂ መሪ ያጣው እንጂ ህዝቡ መደራጀት የሚጠብቀው አይደለም። የተደራጀ ሰንሰለት ውስጥ ያለ ነው። ችግሩ ያለው የሚመራን አባት መጣታችን ነው እንጂ አንድ አባት ተነስቶ ሆይ ቢለን፣ አንድ አባት ተነስቶ ቁሙ ቢለን፣ አንድ አባት ተነስቶ ተሰለፉ ቢለን ህዝቡ ይህን ነገር ለማድረግ ዝግጁ ነው። ስለዚህ እያጠን ያለ ነው የመደራጀት ያለመደራጀት ጉዳይ ሳይሆን ሊመራን የሚችል አባት ነው እያልን ያለው። ምን ትላላችሁ? እስቲ አሳብስቱበት። ሌላኛው ያስገረመኝ ያልኳችሁ የጠቅላይ ሚኒስትሩ ንግግር ነው። ከኤፍኤም ሸገር 102.1 ጋር ያደረገው ነው። በጣም ትንሽዬ ነገር ነው የምንመለከተው። እናቴ የምዕራብ ሸዋ ሰው ናት። እዚህ መናገሻ ነው ተወልዳ ያደገችው። የእናቴ የመሐላ ጥጓ ማረሚ ነው። የመናገሻ ማርያም የመጨረሻ የመሐላ መጨረሻዋ ነው። አባቴም ልጆቿም ማረሚ ካለች ድጋሚ ያን ጉዳይ አነሱ፣ ሞተ ማለት ነው። እና እናቴ ከእድሜዋ ከ20ዎቹ ካለፈ በኋላ ነው ወደ ጅማ ሄደችው። አስቡት፣ ለእናቱም ለአባቱም ማርያምን ካሉ የመሐላ ጥግ ከሆነ ቤተሰቦቹ ማርያምን ብለው ከማሉ ምንም ነገር ይፈጠር ዝንፍ የማይሉ ከሆነ አንተ ታዲያ ማርያምን የሚሉ ሰዎችን መጨረሱና ማስጨረሱ ለምን አስፈለገ? ቤተሰቦችህ በእምነታቸው እናትህ በእምነቷ እንዲህ ማርያምን ብላ ከማለች ማለች ይሆን? እንደ አጼ ሚኒሊክ አንዴ ማርያምን ብለው ከማሉ ማይመለሱ ከሆነ ምን ነው ታዲያ አንተ ማርያምን የሚሉ ኦርቶዶክሳውያንን ለመጨረስ እንደዚህ ተነሳ? ይህን ሀሳብ እሱ ማርያምን የሚሉትን ለምን እንደዚህ አደረካቸው? እስቲ አንድ ሁለት ሀሳቦች የመፍትሄ ሀሳቦች ላይ እንምጣ። ውጊያው ሁለት መልክ ነው ያለው። በነገራችን ላይ ላለፉት 6 ወራት ገደማ ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን አካላዊና አስተምሯዊ ጥቃት በተመለከተ አንዲት ጥናት እያጠናው ነበረ። እንደ አጋጣሚ ሆኖ ከትናንት በስቲያ ይህች ጥናት በዓለም አቀፍ ጆርናል ላይ ወጥታለች እና ርዕሰ ጉዳዩ ምንድን ነው የሚለው ትራዲሽን ኢን ፕሪል ኤፒስተሚክ ኤንድ ፊዚካል አታክ አጌንስት ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን የአስተምሮ ኤፒስተሚክ እና የፊዚካል አታክ አካላዊ ጥቃት በተመለከተ የሚዳስስ ጥናት ነው እና በዚህ የታዘብኩት ነገር ምንድን ነው? ስለ አርሲ በመናደድ በማልቀስ በመጮህ ብቻ የሚፈታ አይደለም። ቢያንስ ይህ ጉዳይ ሁለት መልክ አለው፣ ሁለት ምላሽ ይፈልጋል። አንደኛው ኤፒስተሚክ ካውንተር ባላንስ ቤተክርስቲያኗ ያላትን የአስተምሮ ልዕልና የሚጋፋ ባልተገባ መልኩ ዲስቶርት የተደረገ ሀቴት ቢውልድ ተደርጓል። ስለዚህ ዛሬ ከምናየው የክርስቲያኖች ግድያ በፊት ዛሬ ከምናየው የአብያተ ክርስቲያናት መቃጠል በፊት ዛሬ ከምናየው የመንግስትም የቤተ ክህነቱም ዝምታ በፊት ኤፒስተሚክ የሆነ አታክ ተፈጽመዋል ማለት ነው። ቤተ ክርስቲያኗ የነበራትን የኤፒስተሚክ ሌጂቲመሲ በትምህርትም በሉት በጤናም በሉት በስነፈለክም በሉት በአስተዳደርም በመዋቅርም በሉት የነበራትን ልዕልና ነው የተከተከተው ማለት ነው። አታክ የተደረገው ተቆርቆ ማለት ነው። ይህንን ተከትሎ ነው እንግዲህ ዛሬ በየቦታው የምናየው ጥቃት የመጣው ማለት ነው። ከዚህ ጋር ተያይዞ ባለፉት 10 ዓመታት የኢትዮጵያ ፖለቲካ ማናገሪያው ነፍጥ ሆኗል። መንግስትም ጆሮ የሚሰጠው ነፍጥ ሲሰማ ነፍጥ ሲያነሳ ነው። ስለዚህ ፖለቲካው ሚሊታራይዝድ ሆኗል። that is the sad news, the sad history in Ethiopia። በኢትዮጵያ ታሪክ በጣም አደገኛ የሚባለው ኤክስፔሪየንስ ሚሊታራይዝድ ፖለቲክስ ነው የተገበረ ያለው ማለት ነው። ሶ ኦላ ነፍጥ አነሳ፣ ለድርድር ተጠራ።
ቲፒኤልኤፍ ነፍጥ አነሳ፣ ለድርድር ተጠራ። ሌሎቹ ሴም ፋሽን መሄድ ግዴታ ሆኗል ማለት ነው። ስለዚህ አንደኛው ኦርቶዶክሳውያን ጩኸታቸው እንዲሰማ የሆነ አቅም ያለው መንግስትን ሊፈታተን የሚችል አደረጃጀት ያስፈልጋል። ሚሊታራይዝድ የሆነ ወር ነን ሚሊታራይዝድ የሆነ ማለት ነው። ይህ በሶሪያ አካባቢ በኢራቅ አካባቢ የተደረገ ነገር ነው። በዛ ያሉ ክርስቲያኖች ህልውናቸው አደጋ ላይ ሲወድቅ ታጥቀው አትሊስት ራሳቸውን ዲፌንድ ለማድረግ ሞክረዋል። this is a very good example. በእኛ ሀገርም ስንመጣ ክርስቲያኖች ሰልፍ ዲፌንስ የሚባል ናቹራል ራይት አለ። ይሄ ተፈጥሯዊ ራይት ነው። ሰው ራሱን ዲፌንድ ማድረግ ራሱን መከላከል ናቹራል ተፈጥሯዊ። ስለዚህ መሆን አለበት ማለት አንደኛው ጉዳይ። እንግዲህ አልተቻለም። ሰላማዊ በሆነ መንገድ በጩኸት በሰልፍ loss of demonstration across the region, across the republic በጣም ብዙ ሰላማዊ ሰልፎች በእኛ ሀገር ተከናውነዋል። ግን ማንም ጆሮ የሚሰጣቸው እንደሌለ ታዝበናል ማለት። ሁለተኛው መልክ ደግሞ ቤተክርስቲያኗ ያጠቃት ኢፒስተሚክ የሚባለው አስተምሯን መቆንጸል፣ ያላለችውን አለች ማለት፣ ፕሮፋኔሽን፣ አፕሮፕሪዬሽን ኦፍ ፕሮፐርቲስ፣ ማዋረድ፣ እሷን መዝረፍ የመሳሰሉት ነገሮች አሉ ማለት ነው። እነዚህን በልኩ በተደራጀ መልኩ ካውንተር ናሬቲቭ ያስፈልጋል ማለት ነው። ምንም እንግዲህ አንዱ ያቀረብኩት ጽሑፍ ይህንን ላይ ያተኮረ ነው። ቤተክርስቲያኗ ያላትን ሚና በታሪክ፣ በፖለቲካ፣ በአስተዳደር፣ በግብርና፣ በስነፈለግ፣ በሕክምና በሌላውም ዘርፍ ይህችን ሀገር የሰራች የዚች ሀገር ሶፍትዌር መሆኗን ዓለምና አሁን እየመጣ ያለው ትውልድ በልኩ ሊረዳ ይገባል ማለት ነው። ስለዚህ ካውንተር ናሬቲቭ አንታይቴሲስ ያስፈልጋል ማለት ነው። እነ ፕሮፌሰር አስፋ ጀለታ እነ መሐመድ ሐሰን የተከሉት የጨቋኝ ትርክት ሊቀለብስና ካውንተር ባላንስ ሊያደርግ የሚችል ሀቲት ያስፈልገናል ማለት ነው። ይህ ሁለተኛው መንገድ ነው። ሁለቱን በማቀናጀት የዚችን ቤተክርስቲያንና የዚህን ቤተክርስቲያን አማኝ ህዝቦች መታደግ ግድ የሚልበት ጊዜ ላይ ደርሰናል ማለት ነው። በጣም የሚገርመው አው ሰርፕራይዝድ ከሺህ ዓመታት በፊት አጼ ካሌብ የተባለ ንጉስ በኢትዮጵያ በነገሰበት ዘመን የኢትዮጵያው ንጉስ ወደ የመን ወደ ናግራን ሂዶ በዛ ባልተገባ መልኩ ግፍ የተፈጸመባቸውን ክርስቲያኖች ለመታደግ በቅቶ ነበር። ግፍ ይሄ ጂሃድ አይደለም። በዛ ይኖሩ የነበሩ ክርስቲያኖች ከቀያቸው ከኑሯቸው ስለተፈናቀሉ፣ ስለተገደሉ፣ በጅምላ ልክ እንደዛሬው ስለተገደሉ ለዚህ ጥብቅና ሊቆም አጼ ካሌብ ወታደር አስከትሎ ሄዶ ናግራን ክርስቲያኖችን ታድጓል። በሀገራቸው እንዲኖሩ ለማድረግ ችሏል ማለት ነው። ይህንን ማድረግ የቻለች ሀገር ኢትዮጵያ ዛሬ ላይ ግን በራሳቸው ሀገር ባቀኑት ሀገር ክርስቲያን በመሆናቸው ምክንያት ሎክ ማተብ በማድረጋቸው ምክንያት ኑሯቸው፣ ቤታቸው፣ ልጆቻቸው በአጠቃላይ ህይወታቸውን ተነጥቀዋል ማለት ነው። የሚያሳዝነው ግን ለዚህ የማያባራ ጥቃት ሰዎች እየተገደሉ በመቶ ሺዎች ኑሯቸውን ቤታቸውን ጥለው እየተፈነቀሉ በዚህ ስር ያለው ደግሞ 67 ሚሊዮን ኦርቶዶክሳዊ እየቆዘመ እያዘነ ለዚህ ፍቱን መፍትሄ የሚሰጥ የመንግስት አካልም የቤተ ክህነት አካልም አለመኖሩ ጉዳዩን አደገኛ ያደርገዋል ማለት ነው። በእኛ ሀገር መንግስት አማጽያንን እያዋለደ ነው። ኦኤልኤፍን አዋለደ፣ ቲፒኤልኤፍን አዋለደ፣ ፋኖን አዋለደ። አሁን ደግሞ ሌላ አማጺ ሊያዋልድ ነው ማለት ነው። ምክንያቱም ሰላማዊ በሮች ሲዘጉ ጥቁር ለብሰህ መፍትሄ ስታጣ፣ ሻማ አብርተህ መፍትሄ ስታጣ መጨረሻው የሚሆነው ነፍጥ ማንሳት ነው። that's the last resort። ነፍጥ ማሻ እኔም አሁን ሐሳብ እየሄደ ያለው ወደዚህ ነው።
በሰላም ተነጋግረህ መፍታት ካልቻልክ፣ ቤተክርስቲያን ሲገደልብህ ማስቆም ካልቻልክ፣ ሻማ አብርተህ ሻማ ፕሮፋይል አድርገህ ምንም ለውጥ ማታመጣ ከሆነ ራስህን ወደ መከላከል፣ ቤተክርስቲያንን ወደ መጠበቅ፣ ቤተሰብህን ወደ መጠበቅ የምትሸጋገረው እኩል ለእኩል መጋፈጥ ትችል ነው ብዬ እያመንኩኝ ነው ያለሁት። በነገራችን ላይ ያናገረው ግዑዝ አካል የለም። ተስፋዬ የኛም ሀገር እንደዛ ነው። ነፍጥ የማያናግረው ግዑዝ አካል የለም በእኛ ሀገር ፖለቲካ ውስጥ ተስፋዬ። ስለዚህ የኔ መልእክት አንደኛ መንግስት ለራሱ not only for Christians ለራሱ ህልውናና ስልጣን ሲል ለዚህ ጉዳይ ፍቱን ኢሚዲየት አክሽን ወስዶ መልስ መፍትሄ እንዲሰጥ እጠይቃለሁ። ሁለተኛ ቤተ ክህነት ለራሱ ሲል ከላይ ከቅዱስ ፓትርያርኩ ጀምሮ በደረጃ ያሉ ሊቃነ ጳጳሳት ጠቅላይ ቤተ ክህነቱ ለመዋቅሩ ለራሳቸው ህልውና፣ ለራሳቸው ደሞዝ፣ ለራሳቸው ኑሮ ሲሉ በጊዜ ኢሚዲየት አክሽን ይውሰዱ፣ መፍትሄ ያምጡ። እነዚህ ሁለት ነገሮች ባይሆኑ ግን የዚች ሀገር ዕጣ ፈንታ አደገኛ ይሆናል። የዚች ሀገር ህልውና አደገኛ ይሆናል። ሁሌ እየተገደለ የሚኖር ሰው አይኖርም። ይህ በታሪክ የለም። ሁሌ መገደል የለም። አንድ ቀን መገደል መቆም አለበት። ይህ ሊሆን ግዴታ ነው። በቃ ግዴታ ነው። ቤተክርስቲያን ራሷ ባነጸችው ራሷ ባቆመችው ሀገር ላይ ሆና እንደ ሶስተኛ እንደ አራተኛ አካል ተገፍትራ ነው ያለችው። ዛሬ ነው አንድ የፓስተር ውይይት እያየሁ ነበር። ኢትዮጵያን እኮ ያጸናናት እኛ ነን፣ ኢትዮጵያን ከድንቁርና ያወጣናት እኛ ነን። ኢትዮጵያ እኮ አንድም ሆስፒታል አልነበራትም፣ አንድም መንገድ አልነበራትም። ሁሉን ነገር ያስጀመርነው እኛ ነን። ስለዚህ ለኢትዮጵያ እኛ ፕሮቴስታንቶች ባንኖር የሞተች ሀገር ነች ብሎ እስከ መናገር ድረስ እየደረሰ ያለው ለምን ሲባል የኛ አባቶች ነገሮችን ክሌም ማድረግ ስለማይችሉ፣ የኛ አባቶች የኛ ቤተክርስቲያን ላይ ያሉ ኃላፊዎች ደግሞ ምሁራን ነን ብሎ የሚሉ ሰዎች መሞገት ይህን ነገር ማስቆም ባለመቻላቸው፣ የኦርቶዶክስ ቤተክርስቲያን አክቲቪስቶች በጣም ጥቂት መሆናቸው፣ ነገሮችን በአግባቡ ቀልብሰው ትክክለኛውን ሀሳብ መሬት ላይ ማውረድ ባለመቻላቸው ምክንያት እንዲህ እየሆኑ ያለ ይመስለኛል። ለማንኛውም ከዚህ በኋላ ሚዲያውን ጠንከር አድርገን እንሄዳለን ነው። ኦርቶዶክሳዊ ሚዲያ ከፈለጋችሁ በኦርቶዶክሳዊነት ይዘን እንቀጥላለን። ለማንኛውም ለብዙዎች እንዲደርስ ይህን ቪዲዮ ሼር ማድረጋችሁ አትርሱ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።